ብሎ ቤተክርስቲያን ትመላለስ እንደሆነ ተመላልሶ ይለምዳል እሱ። ይሄ እንዲህ አይነት ለማዳ ሰይጣኖች አሉ። ለማዳ አንበሶች እንዳሉ ሁሉ ለማዳ ሰይጣኖች አሉ፣ ለማዳ አጋንንቶች አሉ። ይመላለሳል አብሮ። ግን አንዳንድ መሰረታዊ ነገር ላይ ህይወትህ በጠላት እጅ መያዙ ይታወቃል። አንደኛ ልጸልይ ስትል ይጠፋል። ሁለተኛ እሰግዳለሁ ስትል አቅም ያንሳል። በጎ ነገር አደርጋለሁ ስትል ደግሞ ያምሃል፣ ውስጥህን በሐሳብ ያምሃል። ቸርነትን፣ ቅንነትን በህይወትህ እንዳትይዘው ይፈልጋል። ይሄ ዝም ብሎ ማቶስቶስና ወሬ ብቻ መንሸዋከክ ብቻ ያበዛብሃል። ይሄ በቃ ወደ ቤተ ክርስቲያን የገባ ሾካካ ነው ማለት ነው። ሾካካ ሰይጣን አለ። ሹክክ ይልና አብሮ በቃ እዚሁ ይለማመዳል። ከዛ እንዳውም ውጪ ከምትሰራቸው ክፋቶች ይልቅ የበለጠ እዚህ ተመሳስሎ ካንተ ጋር የሚሰራው ክፋት ይበልጣል። ይሄ እንዲህ አይነቱ ሞላጫ ሰይጣን ነውና ይመሳሰላል ማለት ነው። ለዛ መመሳሰል ዋናው ትልቁ ነገር አለማምለክና ቅንነት አለመኖር ነው። የተፈጥሮ ቅንነት ማጣት የበለጠ ይሄንን ሰይጣን ያሻሽለዋል። ይሄኛው አይነት ሰይጣኖች ቶሎ አይወጡም፣ ቶሎ አይያዙም። ምክንያቱም እናቃለን የሚል ባህሪያትም አላቸው። እውቀት አለን፣ በደንብ ወንጌል ተምረናል ወይም ደግሞ ማስተማር እንችላለን የሚልም ባህሪ አለው። እንዲህ አይነቱ መንፈስ ቶሎ መቆጣጠር አደገኛ ነው፣ በጣም ያስቸግራል።